ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት ወደ 9 የሚጠጉ እጅግ በጣም አስደናቂ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ በእርግጠኝነት እነኚህን አረፍተ ነገሮችን በትክክል ካነበባችሁ፣ በትክክል ደግሞ በደብተራችሁ ከጻፋችሁ በቀላሉ የማንበብ የመጻፍ እንዲሁም የንግግር ክህሎታችሁን ለማሳደግ ስለሚረዳችሁ እስከ መጨረሻው አብራችሁኝ እንድትሆኑ በትህትና ጠይቃለሁኝ ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትሏንና የደወል ምልክቷን በመንካት እንዲሁም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም አንዴ ሰብስክራይብ ካደረጋችሁ እንደዚህ አይነት በየጊዜው የሚለቀቁ እጅግ በጣም አስደናቂና አስተማሪ የሆኑ ትምህርቶች በቀጥታ ወደ እናንተ የሚደርስ ይሆናል ማለት ነው ውድ ቤተሰቦቼ። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በጋራ በግሩፕ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ አቀላጥፋችሁ መጻፍና ማንበብ እንደምትችሉ ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ ክላሳችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። አሁን በቀጥታ ወደ ዛሬው ክላሳችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ፣ ኮሜንት እና ሼር በማድረግ ጀምሩ። የመጀመሪያው ምን ይላል? እስኪ አብረን እንመልከት። መንገዱ። አያችሁት? መንገዱ ይላል። መንገዱ በጣም አሪፍ። በጣም ረጅም ይላል። ረጅም ነናው ሁለት ፊደል በጣም ቀላል ነው። ነገር ግናን ግን መድረሳችን አይቀርም ይላል። እስኪ አንድ ላይ አብረን እናንብብ። መንገዱ በጣም ረጅም ነው፣ ነገር ግን መድረሳችን አይቀርም ይላል። ምን ማለት ፈልጎ ነው? ወይም ስለምንድን ነው የሚያወራው ካላችሁ፣ መንገዱ በጣም ረጅም ነው፣ ነገር ግን መድረሳችን አይቀርም ይላል። አያችሁት? እኛ የምንጓዘው ከመጣንበት መንገድ ይልቅ እንደሚረዝም ማሰብ አለባችሁ። ስለዚህ ከፊታችን ሩቅ መንገድ ስላለ ያንን መንገድ ደግሞ እንደምንደርስ አምነን ከተጓዝን በዛ ወይ ደግሞ ከሰራን ወደዛ መንገድ መድረስ እንችላለን ማለት ነው ውድ ቤተሰቦቼ። ስለዚህ በምንም አይነት ሁኔታ ዝላችሁ ከመንገዳችሁ ወደ ኋላ እንዳትቀሩ፣ ወደፊት እንድትሄዱና እንድትጓዙ እንድትበረቱ የሚያደርግ አባባል ነው ማለት ነው ውድ ቤተሰቦቼ። አያችሁት? እንደዚህ አይነት አጫጭር አረፍተ ነገሮችን ስታነቡ ሞር የማንበብ ክህሎታችሁ ይጨምራል ማለት ነው ውድ ቤተሰቦቼ። ከዛ በተጨማሪ ደግሞ በኮሜንት ስር እየጻፋችሁ የራሳችሁን የመጻፍ ክህሎታችሁን ማሳደግ ትችላላችሁ ማለት ነው ውድ ቤተሰቦቼ።
ወደ ሁለተኛው እናመራለን። ትዝታዎች ትዝታዎች ይላል። ትዝታዎች እጅግ ውብ ውና ብ ውብ ናቸው ነገር ሶስት ፊደል ነው። ነገር ይላል። በጣም አሪፍ። ግናን ግን ለመሸከም ይከብዳሉ ይላል። እስኪ አንድ ላይ አብረን እናንብብ። ትዝታዎች እጅግ ውብ ናቸው ነገር ግን ለመሸከም ይከብዳሉ ይላል። አንድ ላይ ሲነበብ ትዝታዎች እጅግ ውብ ናቸው ነገር ግን ለመሸከም ይከብዳሉ ይላል። አያችሁት ውድ ቤተሰቦች፣ አንዳንድ ጊዜ በህይወታችን ምናልባት መጥፎ ትዝታዎች ሊኖሩ ይችላሉ፣ ያሳለፍናቸው ጥሩ ትዝታዎች ሊኖሩ ይችላሉ። አያችሁት፣ ያሳለፍናቸው ጥሩ ትዝታዎችም እጅግ ውብ ናቸው ነገር ግን አንዳንድ ጊዜ ለመሸከም ይከብዱናል። ያ ማለት ከጥሩ ሰው ጋር ትዝታ ቢኖራችሁ ያንን ሰው አሁን ላይ ከዛ ሰው ጋር ከሌላችሁ ወይም አንድ ላይ ካልሆናችሁ እነዛ ትዝታዎች ሸክም ሊሆንባችሁ ይችላል። ስለዚህ ትዝታዎች እጅግ ውብ ቢሆንም እንኳን ለመሸከም አንዳንዴ የሚከብዱን ወቅቶች አሉ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ሶስተኛው እናመራለን። ሶስተኛው ምን ይላል? ዘር ይላል። ዘር ሁለት ፊደል ነው። በጣም ቀላል ነው። ዘር ከመብቀሉና ከማደጉ በፊት መሬት ይላል። ውስጥ ሶስት ፊደል ነው። ውስጥ መግባት አለበት ይላል። እስኪ አንድ ላይ አብረን እናንብብ። ዘር ከመብቀሉና ከማደጉ በፊት መሬት ውስጥ መግባት አለበት። ምን ማለት ነው? ወይም ስለምንድን ነው የሚያወራው ካላችሁ፣ ስለ ዘር ብቻ አይደለም የሚያወራው። ዘር ከመብቀሉና ከማደጉ በፊት መሬት ውስጥ መቀበር ወይም መሬት ውስጥ መግባት አለበት። ከዛ በኋላ ነው ፍሬ የሚያፈራው ወይም የሚያድገው ወይም የሚበቅለው ማለት ነው። ውድ ቤተሰቦች አያችሁት? እናንተም ፍሬ ለመፍራት ወይም የተሻለ ሰው ለመሆን ከፈለጋችሁ ራሳችሁን ደበቅ አድርጋችሁ ራሳችሁን ከሰው ሰውራችሁ ማደግ አለባችሁ ማለት ነው። በየቀኑ የምትሻሻሉትን ለሰዎች ከመናገር ይልቅ በተግባር ማሳየት መቻል አለባችሁ ማለት ነው። መጀመሪያ ዘር ምን ይደረጋል? ይቀበራል ወይም ይዘራል። ከተዘራ በኋላ ወደ መሬት ውስጥ ይገባል። ከዛ በኋላ ነው የሚበቅለው። ከዛ በኋላ ደግሞ ፍሬ ይሰጣል። ከዛ በኋላ ወደ ላይ ይወጣል። አያችሁት? አንዳንድ ጊዜ ራሳችሁን ደብቃችሁ ራሳችሁን ዝቅ አድርጋችሁ በሚሰሩበት ሰዓት ማንም ሰው ላያከብራችሁ ወይም ልንቃችሁ ይችላል። ነገር ግን የእናንተ ለውጥ ስታይ ወይም ፍሬ ስታፈሩ ሁሉም ሰው ያከብራችኋል ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ አራተኛው እናመራለን። ድንገት ይላል። በጣም አሪፍ። ለመጣ መብራት ይላል። በጣም ቆንጆ። ብለህ በክፉ ይላል። ቀን ያበራን ወይም ያበራውንም ማለት ትችላላችሁ። ያበራን። ኩራዝ አትግፋ ይላል። ምን ማለት እንደፈለገ አንድ ላይ ስናነባው ይገባናል ማለት ነው። እስኪ አብረን አንድ ላይ እናንብብ። ድንገት ለመጣ መብራት ብለህ በክፉ ቀን ያበራን ወይም ያበራውን ኩራዝ አትግፋ ይላል። ምን ማለት ፈልጎ ነው ወይም ስለምንድን ነው የሚያወራው ካላችሁ፣ አንዳንድ ጊዜ ድንገት ወደ ህይወታችን የሆነ ሰዎች ወይም የሆኑ ሰዎች ሊመጡ ይችላሉ። ነገር ግን ለነዛ ሰዎች ስንል ከዛ በፊት ከኛ ጋር አብሮን የነበሩን ሰዎችን ማስወገድ ወይም መግፋት የለብንም ማለት ነው። እነዛ ሰዎች አሁን የመጡት ምናልባት ሊሄዱ ይችላሉ። ነገር ግን ብዙ ጊዜ ከእናንተ ጋር አብሮ የቆዩትን ሰዎች በነዛ ሰዎች ምክንያት መግፋት ትክክል አይደለም ማለት ነው። ውድ ቤተሰቦቼ ለዛ ነው ድንገት ለመጣ መብራት ብለህ በክፉ ቀን ያበራን ኩራዝ አትግፋ ይላል።
ስለ ኩራዙ ሳይሆን የሚያወራው ስለ ሰው ነው። አንዳንድ ጊዜ እኛ ወደ ህይወታችን የሚመጡ አዳዲስ ሰዎችን ለማስገባት እንቸኩላለን። ከዛ በፊት የነበሩትን ግን የሚገባቸውን ክብር አንሰጣቸው። ስለዚህ ያ ደግሞ ትክክል አይደለም። ሁል ጊዜ ማወቅ ያለባችሁ ከእናንተ ጋር ብዙ የቆየ ሰው መልካም ነው። አዲስ ከመጣ ሰው ይልቅ ቦታ መስጠት ያለባችሁ ለነዛ ሰዎች እንደሆነ የሚያስተምር አባባል ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ አምስተኛው ስናመራ አምስተኛው ምን ይላል? በራስህ ካልተማመንክ በራሳቸው ለሚተማመኑት ባሪያ ነህ ይላል። እስኪ አንድ ላይ አብረን እናንብብ። በራስ ካልተማመንክ በራሳቸው ለሚተማመኑት ባሪያ ነህ። ምን ማለት ፈልጎ ነው? ወይም ስለምንድን ነው የሚያወራው ካላችሁ፣ በራሳችሁ ካልተማመናችሁ ወይም በራሳችሁ ሙሉ ኮንፊደንስ ከሌላችሁ በራሳቸው ለሚተማመኑት ሰዎች ባሪያ ትሆናላችሁ ማለት ነው። ስለዚህ ሁልጊዜም በራሳችሁ ማመን አለባችሁ። ማንም ባያምንባችሁ እንኳን እኔ እለወጣለሁ፣ እኔ የሆነ ሰዓት ላይ ተለውጬ ትልቅ ቦታ እደርሳለሁ ብላችሁ በራሳችሁ ሙሉ በሙሉ መተማመን ማመን አለባችሁ ራሳችሁን ማለት ነው። ውድ ቤተሰቦቼ እናንተ ራሳችሁን ካላመናችሁ ማንም ሊተማመንባችሁ ወይም ሊያምንባችሁ አይችልም ማለት ነው። ለዛ ነው በራስ ካልተማመንክ በራሳቸው ለሚተማመኑት ባሪያ ትሆናለህ ይላል። ስድስተኛ ምን ይላል? ከእናትህ ውጪ ያንተን ብርሃን ይላል ለማፍካት የራሱን የሚያጠፋ የለም ይላል። እስኪ አንድ ላይ አብረን እናንብብ። ከእናት ውጪ ያንተን ብርሃን ለማፍካት የራሱን የሚያጠፋ የለም ይላል። ምን ማለት ፈልጎ ነው ካላችሁ፣ እኛው ለእናቶች ክብር ለመስጠት የተጻፈ አረፍተ ነገር ነው። ከእናት ውጪ ያንተን ብርሃን ለማፍካት የራሱን የሚያጠፋ የለም። አያችሁት? ሁሉም ሰው በዙሪያችን ያለው ሰው ሊሆን ይችላል። ያ ሰው ግን የእኛም ብርሃን ለማፍካት ብሎ የራሱን የሚያጠፋ ሰው አይኖርም። ይህንን ማወቅ አለባችሁ። እናት ብቻ ናት እናንተ እንድትበሉ እንኳን እሷ አለመብላትን የምትመርጠው ማለት ነው። ስለዚህ ሁላችንም ለእናቶች ክብር መስጠት እንዳለብን የሚያሳይ እጅግ በጣም አስደናቂ አረፍተ ነገር ነው ማለት ነው ውድ ቤተሰቦቼ። ምክንያቱም የእናንተን ብርሃን ለማብራት፣ የእናንተን ፋና ለማብራት፣ የእናንተን ህይወት ለማብራት የራሷን ብርሃን ታጨልማለች፣ ራሷ ትከሳለች እናንተን ለማወፈር ብላ። ስለዚህ ይሄ የሚያወራው ከእናት ውጪ ያንተን ብርሃን ለማፍካት የራሱን የሚያጠፋ የለም ይላል። ስለዚህ ይህንን አረፍተ ነገር ደግሞ በኮመንት ስር የምትችሉት እንድትጽፉ ይሁን ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ ቀጣዩ እናመራለን። ቀጣይ ምን ይላል? አማራጭ ይላል። አማራጭ በጣም አሪፍ። ካለው ሰናው ጋር እኩል አትራመድ ጠልፎ ይጥልሃል ይላል። እስኪ አንድ ላይ አብረን እናንብብ። አማራጭ ካለው ሰው ጋር እኩል አትራመድ ጠልፎ ይጥልሃል። ምን ማለት ነው? ወይም ስለምንድን ነው የሚያወራው ካላችሁ፣ አንዳንድ ጊዜ አማራጭ ካለው ሰው ጋር መጓዝ ወይም መራመድ ወይም መሄድ የለባችሁም። መሃል ላይ ጥሏችሁ ይጠፋል፣ ወይም መሃል ላይ አማራጭ ስላለው ከእናንተ ጋር እኩል መጓዝ አይችልም ማለት ነው። ቤተሰቦቼ እናንተ ስትወድቁ እሱ ይሄዳል በሌላ መንገድ ማለት ነው። ስለዚህ አማራጭ ካለው ሰው ጋር እኩል አትራመድ ጠልፎ ይጥልሃል የሚለው አባባል የሚያመለክተው ለዛ ነው ማለት ነው። ቤተሰቦቼ ወደ ስምንተኛው እናመራለን። አንዳንድ ለውጦች ህመም
ናቸው ናቸው ነገር ግን ይላል አስፈላጊ ይላል እዚህ ጋር የምታዩት አስፈላጊ ናቸው። እስኪ አንድ ላይ አብረን እናንብብ። አንዳንድ ለውጦች ህመም ናቸው ነገር ግን አስፈላጊ ናቸው ይላል። ስለምንድን ነው የሚያወራው ካላችሁ አንዳንድ ለውጦች ያሙናል ማለት ስንለወጥ ይከብደናል፣ ይጨንቀናል፣ ህመም ሊሰማን ይችላል። ነገር ግን አስፈላጊ ናቸው። እነዛን መንገዶች ካላለፍናቸው ወደ ህይወታችን ስኬት ማማ መድረስ አንችልም ማለት ነው። አንዳንድ ለውጦች ህመም ናቸው ነገር ግን አስፈላጊ ናቸው ይላል። ስለዚህ ሁል ጊዜም ቢሆን ለውጥ የሆነ ዋጋ እንድትከፍሉ ይፈልጋል ወይም የሆነ ነገር ኮንትሪቢዩት እንድታደርጉ ይፈልጋል። ስለዚህ ዋጋ ከፍላችሁ እንኳን ህመም ቢኖር እንኳን ያንን ህመም ቻል አድርጋችሁ ለውጡ አስፈላጊና ግዴታ ስለሆነ መለወጥ እንዳለብን የሚያሳይ እጅግ በጣም አስተማሪ አረፍተ ነገር ነው ማለት ነው። ውድ ቤተሰቦቼ ወደ 9ኛውና ወደ መጨረሻው እናመራለን። የማይመጥንህን ጫማ አታጥልቅ ይላል። ውብ ቢሆንም ያቆስልሃል ይላል። እስኪ አንድ ላይ አብረን እናንብብ። የማይመጥንህን ጫማ አታጥልቅ ውብ ቢሆንም ያቆስልሃል ይላል። አያችሁት? አንድ ላይ ስናነበው የማይመጥንህን ጫማ አታጥልቅ ውብ ቢሆንም ያቆስልሃል ይላል። ስለምንድን ነው የሚያወራው ካላችሁ የማይመጥናችሁን ጫማ ማጥለቅ የለባችሁ፣ ውብ ቢሆንም እንኳን ያቆስላችኋል ይላል። ስለዚህ ይሄኛው የሚያወራው ስለ ጫማ ብቻ አይደለም። ብዙ ጊዜ አጋጥሟችሁ ሊሆን ይችላል። የማይመጥናችሁን ጫማ ወይም የሚጠባችሁን ጫማ ስታረጉ እግራችሁን ያቆስላል ማለት ነው ቤተሰቦቼ። ስለዚህ አንዳንድ ጊዜም ከማይመጥነን ሰው ጋር ለኛ ከማይሆን ወይም ከኛ ጋር ማስከማረግ ከኛ ጋር ከማይዋሄድ ሰው ጋርም የተለያዩ ሪሌሽንሺፖችን ከጀመረ በጣም ቆንጆ ሊሆን ይችላል፣ ውብ ሊሆን ይችላል። ነገር ግን ያ ነገር እንደሚያቆስለን መገንዘብ አለብን ማለት ነው ቤተሰቦቼ። ስለዚህ የማይመጥን ጫማ አታጥልቅ ውብ ቢሆንም ያቆስልሃል ይላል። አንዳንድ ሰው በጣም መልአክ ነው የሚመስሉን፣ በጣም እጅግ በጣም እኛ ከምንሰጠው ቦታ ይልቅ ከፍ ያሉ ሰዎች ናቸው። ነገር ግን ማይመጥናችሁ ከሆነ ወይም ከናንተ ጋር የማይዋሄዱ ከናንተ ጋር ማይግባቡ ከሆነ መልካቸው ብቻ ውብ ስለሆኑ ብቻ እኛን ሊያኖሩን ወይም ከኛ ጋር ሊኖሩ አይችሉም። እና ምን ማለት ነው? ያቆስላችኋል ማለት ነው። ውድ ቤተሰቦቼ በተለያየ መንገድ ሊያቆስላችሁ ይችላል ማለት ነው። ስለዚህ ሁል ጊዜ የሚመጥናችሁ ሰው ጋር መሆንና መዋል መጀመርም ካለባችሁ የተለያዩ ሪሌሽንሺፖችን ከዛ ሰው ጋር መጀመር አለባችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ እጅግ በጣም ወሳኝ የሆኑ አረፍተ ነገሮችን በዛሬው ቪዲዮ በጥልቀትና በስፋት አይተናል። በዛሬው ትምህርታችን እጅግ በጣም በጥልቀት ያየነው ምንድነው ካላችሁ እንዴት የተለያዩ ረጃጅም ጽሁፎችን እንዴት ማንበብ እንችላለን፣ እንዴት ደግሞ መጻፍ እንችላለን፣ ከራሳችን መመስረት እንችላለን የሚለውን ሐሳብ በስፋትና በጥልቀት አይተናል ማለት ነው። ውድ ቤተሰቦቼ እናንተ ደግሞ ከዚህ ውስጥ የወደዳችሁትን በኮሜንት ስር እንድትጽፉ ይሆን። የዛሬው ትምህርታችን ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትሏንና የደወል ምልክቷን በመንካት እንዲሁም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም አንዴ ሰብስክራይብ ካደረጋችሁ በየጊዜው የሚለቀቁ ቪዲዮዎች በቀጥታ ወደ እናንተ የሚደርሳችሁ ይሆናል። ይህንን ቻናል ደግሞ በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እናንተም እየተከታተላችሁን ራሳችሁን እንድታሻሽሉ ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ
እናንተ ደግሞ በተለያየ ምክንያትና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በጋራ በግሩፕ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ አቀላጥፋችሁ ማንበብና መጻፍ እንደምትችሉ ላረጋግጥላችሁ ፈልጋለሁ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። እስከ መጨረሻው አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።